የሰው ልጅ በእንፋሎት ሞተርና በኤሌክትሪክ የታጀቡ የኢንዱስትሪ አብዮቶችን አልፏል። ዛሬ ግን አእምሮን የሚተካና ከሰው ልጅ አስተሳሰብ ጋር መራመድ የሚችል አዲስ ኃይል ብቅ ብሏል። አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት። ከጥቂት ዓመታት በፊት እንደ ሳይንስ ልብ ወለድ ፊልም ይታዩ የነበሩ ክስተቶች ዛሬ የዕለት ተዕለት ህይወታችን አካል ሆነዋል። አርቲፊሻል ኢንተለጀንስ በቤታችን በኪሳችንና በስራ ገበታችንም ላይ መገኘት ጀምሯል። ሰው ሰራሽ አስተውሎት ከማኒፋክቸሪንግ እስከ ግብርና ከሳይንስ እስከ ጤና ጥበቃ ድረስ ሂደቶችን በማቀላጠፍ ምርታማነትን በእጥፍ እንዲጨምር በማድረግ በዓለም አቀፍ ደረጃ በቢሊዮን የሚቆጠር ዶላር ሀብት እየመነጨበትም ነው። በዓለም አቀፍ ደረጃ ቀዳሚ የአርቲፊሻል ኢንተለጀንስ ተጠቃሚ የሆኑት እንደ አሜሪካ፣ ቻይናና እንግሊዝ ያሉ ሀገራት ቴክኖሎጂውን ለምርምርና ኢንቨስትመንት የገበያን ትንበያ ለመስራትና የሳይበር ደህንነታቸውን ለማስጠበቅ እንዲሁም አዳዲስ መድኃኒቶችን በፍጥነት ማግኘትና የካንሰር ምርመራ ላይ በስፋት እየተጠቀሙበት ይገኛል። የዓለም ሀያላን ሀገራት በኤአይ የሚመሩ የጦር መሳሪያዎችንና የደህንነት መጠበቂያ ስርዓቶችንም በመገንባት ላይ ናቸው። ይህም ብቻ አይደለም። ጥቃቶችን አስቀድሞ መከላከል የሚያስችሉ የሰው ሰራሽ አስተውሎት መሳሪያዎችን ያመረቱ ግዙፍ ፋብሪካዎችን ገንብተው ስራዎቻቸውን በሮቦቶች የሚያቀላጥፉ ሀገራትም አሉ። ኤአይ ዛሬ የዓለም የኢኮኖሚ ደም ስር በሆነው በፋይናንስና በንግድ አገልግሎት ላይም የላቀ የበላይነትን ይዟል። በየሰከንዱ በቢሊዮን የሚቆጠሩ የባንክና የንግድ ዝውውሮችን በመተንተን የሰው ልጅ ሊደርስበት የማይችለውን የገበያ ግምታዊ ትንበያም እየሰጠ ይገኛል። ታዲያ ይህ ዓለም በፍጥነት እየዘወረችው ያለው የኤአይ ቴክኖሎጂ ለኢትዮጵያ ለምን ያስፈልጋታል ካልን እንደ ኢትዮጵያ ላሉ በማደግ ላይ ያሉ ሀገራት ኤአይ የቅንጦት ምርጫቸው ሳይሆን የህልውናና የፈጣን የእድገታቸው ቁልፍ ነው። ኢትዮጵያ በቴክኖሎጂ የታገዘ ሀገር በቀል ብዝሃ ዘርፍ ኢኮኖሚ ለመገንባት በምታደርገው ጉዞ ውስጥ ኤአይ ብቸኛው አማራጭ መንገድም ነው። ይሄ ትራዲሽናል የሆነውን የምርታማነት ወደ ሞደርን ወይም አርቲፊሻል ኢንተለጀንስ የተቀላቀለበት ሲሆን የተሻለ ምርታማነት፣ የተሻለ ኮምፒቲቲቭነስ፣ ኤፊሺየንሲ በተለያየ መልኩ ትክክለኛ ኢንፎርሜሽን ስለምታገኝ በዛ በመታገዝ ምርትህን ማስተካከል ትችላለህ፣ ገበያህን ማጥራት ትችላለህ። ያሉ የሚያስፈልጉትን ነገሮች ብዙ ጥቅም አለው ብዬ አስባለሁ። የአርቲፊሻል ኢንተለጀንስ በሰዓቱ መገንዘብና ብዙ ሳይርቅ ሳንቀደም እኛም አብረን ጎን ለጎን ማደግ ያለብን ነገር ነው ያስባለሁ። ኢትዮጵያ የኤአይ ቴክኖሎጂን ከሩቅ መመልከት ብቻ ሳይሆን ቀድማ ወደ ተግባርም ገብታበታለች። በተለይም በ2012 ዓ.ም የተመሰረተው የአርቲፊሻል ኢንተለጀንስ ኢንስቲትዩት ለዚህ ትልቁ ማሳያ ነው። ኢንስቲትዩቱ በአሁኑ ወቅት በጤና በግብርናና በፋይናንስ ዘርፎች ላይ ያተኮሩ የኤአይ ሶፍትዌሮችን በማበልጸግም ላይ ይገኛል። በአይን ሕክምናና በካንሰር ምርመራ ረገድ የተሰሩ ስራዎች ለዚህ ተጠቃሽ ናቸው። የኢትዮጵያን ቋንቋዎች ወደ ዲጂታል ፎርማት በመቀየር ኤአይ እንዲረዳቸው የማድረግ ስራም በከፍተኛ ደረጃ ተከናውኗል። ኢትዮጵያ የጀመረችውን ጉዞ ዘላቂ ለማድረግ ደግሞ የሰለጠነ የሰው ኃይል እንደሚያስፈልጋት አጠያያቂ አይደለም። ታዲያ ለዚህ ደግሞ መንግስት ለመክፈት ያቀደው የአርቲፊሻል ኢንተለጀንስ ዩኒቨርሲቲ የሀገሪቱን የቴክኖሎጂ ዕጣ ፈንታ የሚቀይር ትልቅ እርምጃም ነው። ዩኒቨርሲቲው የትምህርት ተቋም ብቻ ሳይሆን የአፍሪካ የኤአይ ማዕከል እንዲሆንም ጭምር በእቅድ ተይዟል። ወጣት የኢትዮጵያ የፈጠራ ባለቤቶች ዓለም አቀፍ ደረጃ ያለውን እውቀት በሀገራቸው እንዲያገኙ ያስችላቸዋል። ታዲያ እነዚህ ዛሬ ላይ ኢትዮጵያ ያደረገቻቸው ጉዞዎችና የጣለችው መሰረት ነገ የምትገነባዋ ሀገር የአርቲፊሻል ኢንተለጀንስ ተቋማዊ ግንባታና በቅርቡ በምትከፍተው የኤአይ ዩኒቨርሲቲ አማካኝነት የወደፊት መዳረሻዋ የአፍሪካ የቴክኖሎጂ ማዕከል እንድትሆንም ያደርጋታል። ሰፊ ወጣት ኃይል ያላት ኢትዮጵያ ወደፊት በአርቲፊሻል ኢንተለጀንስ የሰለጠኑ ወጣቶችን ለዓለም ገበያ ከማቅረብ ጀምሮ የውጭ ቴክኖሎጂን ከመጠበቅ ይልቅ ለኢትዮጵያና ለአፍሪካ የጤናና የግብርና ዘርፍ ችግሮች መፍትሄ የሚሰጡ የኤአይ ውጤቶች እዚሁ የመመረት እድልም ይኖራቸዋል። ኢትዮጵያ አሁን በጀመረችው ከግብርና መር ወደ ኢንዱስትሪ ከዚያም ወደ ዲጂታል መር ኢኮኖሚ የምታደርገው ሽግግርና አሁን እነዚህ ዘርፎች በሰው ሰራሽ አስተውሎት የታገዙ እንዲሆን እየሰራች ያለችው ስራ ወደፊት የግብርና ዘርፉ በዘፈቀደ ሳይሆን በመረጃ ላይ የተመሰረተ እንዲሆንና ሰው ሰራሽ አስተውሎት ድርቅን ጨምሮ በዘርፉ ያሉ ችግሮችን አስቀድሞ በመተንበይና ምርትን በማሳደግ ሀገሪቱን የምግብ ዋስትና ያረጋገጠች እንድትሆን ያደርጋታል። ይህ ደግሞ በሀገሪቱ አሁን በተግባር እየዋለ የሚገኝ የመጀመሪያው እርምጃ ነው። አግሪካልቸር ላይ ከፕሮዳክቲቪቲ ከዛ ቀጥሎ ደግሞ በሽታዎችን ከመለየት አንጻር እንሰራለን። ከፕሮዳክቲቪቲ አንጻር ምርትን ከማዘመን አንጻር ከምንሰራው አንዱ ምን ያህል ምርት ይኖረናል ብሎ
ኤስቲሜሽን የመስራት ነው ወይ ደግሞ ምን ያህል እናመርታለን የሚለውን ነገር ፕሮጀክሽን መስራት ነው። እዚህ ስክሪን ላይ እንደምታዩት ኤአይ ተጠቅመን አክቹአሊ በድሮን ነው የምናነሳው። ፎቶግራፊ እናነሳለን። ፎቶግራፍ ካነሳን በኋላ ኤአይ ተጠቅመን የእያንዳንዱን የስንዴ ዛላ መለየት እንችላለን፣ መቁጠር እንችላለን። ስለዚህ ሙሉ የፋርሙ ላይ ያለው ሙሉ የግብርና ፋርሙ ላይ ያለውን ኢሜጅ ከወሰድን በኋላ ዛላዎቹን መቁጠር ስለምንችል እያንዳንዱ ዛላ ምን ያህል እንደሚይዝ ሳምፕል ስለምናደርገው እሱን አባስተን ምን ያህል ምርት ይሰጣል at the end of the day የሚለውን ነገር ኤስቲሜት ማድረግ ይቻላል። ሌላው ትልቁና ኢትዮጵያ ተስፋ የምትጥልበት የጤናው ዘርፍ የጤና አገልግሎት ጥራቱን በማሻሻልና አገልግሎቱን ቀልጣፋ በማድረግ ዜጎች ቦታ ሳይገድባቸው በወቅቱ ሕክምናቸውን የሚያገኙበት ደረጃ ላይ እንደምትደርስም ይጠበቃል። በኢትዮጵያ ያለው የኤአይ ተስፋ በወረቀት ላይ የሰፈረ ሳይሆን በሆስፒታሎች፣ በግብርናና በወጣቶች የፈጠራ ማዕከላት ውስጥ በተግባር የሚታይ ነው። ኢትዮጵያ የሰው ሰራሽ አስተውሎት ቴክኖሎጂን በአግባቡ ከተጠቀመችበት በቴክኖሎጂ የታገዘ ብልጽግናን ማረጋገጧ የማይቀር ሀቅ ነው።